ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት ድፍን ደቡብ ኮሪያን በእንባ ያራጨውና የብዙ ሰዎችን ልብ የሰበረውን በእውነተኛ ታሪክ ላይ የተመሰረተውን ሚጁና ዳቢ የተባሉትን የወንድምና ታሪክ እያስመለከተን ነው። የ5 ዓመት ዕድሜ ያለው ሚጁና የ8 ዓመት ዕድሜ ያላት ታላቅ እህቱ ዳቢ የደቡብ ኮሪያ ዋና ከተማ በሆነችው ስኡል ከተማ ውስጥ ከአባታቸው ኪም ጋር በአንድ ትንሽ አፓርታማ ውስጥ የሚኖሩ ሲሆን የእነ ሚጁ እናት እንዲሁም የኪም ሚስት የነበረችው ሴት በሞት ከተለየች ወዲህ እነ ሚጁ በእናታቸው ናፍቆት እየተሰቃዩ አሳዛኝ ኑሮ እንደሚኖሩ እንረዳለን። ከዕለታት አንድ ቀንም የሚጁና ዳቢን አባት የሆነው ኪም አንዲት ጄሱክ የተባለችን ቆንጅዬ ሴትን አግብቶ ወደ ቤት በማምጣት ለእነ ሚጁ ጥሩ እንጀራ እናት እንዳመጣላቸው ያበስራቸዋል። በእናት ናፍቆት ሲሰቃዩ የነበሩት ኒጁና ዳቢን በአዲሷ እንጀራ እናታቸው ወደ ቤት መምጣት በመደሰት ከዚህ በኋላ ቤተሰባቸው እንደ ድሮ ጊዜ በፍቅር የተሞላ እንደሚሆን በማሰብ ከዛን ቀን ጀምሮ ፊታቸው በደስታ ማብራት ይጀምራል። ከጥቂት ጊዜ በኋላም የሚጁና የዳቢን አባት የሆነው ኪም ከቤቱ ለረጅም ቀናት የሚቆይበት ሥራ በማግኘቱ አብዛኛውን ጊዜ ሚጁና ዳቢን ከእንጀራ እናታቸው ጄሱክ ጋር ብቻቸውን ቤት ውስጥ ሲያሳልፉ አባታቸው ኪም ደግሞ በፊልድ ሥራ ምክንያት ቤት መዋል ያቆማል። በዚህም ጊዜ ሚጁና ዳቢን እንጀራ እናት እነ ሚጁ ፍጹም ባልጠበቁት መልኩ ጸባይዋ መለዋወጥና በረባ ባልረባው ከነ ሚጁ ጋር መጣላት ትጀምራለች። ቀናት እያለፉ በመጡ ቁጥርም ጄሱክ በነ ሚጁ ላይ የምታሳየው ቁጣና ጭካኔ በጣም ከማየሉ የተነሳ እነ ሚጁ ምግብ ሲበሉ እንኳን ጠረጴዛው ላይ በማንጠባጠባቸው ሳይቀር ክፉኛ ድብደባና ጭቆና ይደርስባቸው ይጀምራል። ይህ የቤት ውስጥም ጭቆናም ከቀን ቀን እየባሰና እየጠነከረ በመምጣቱ አንድ ቀን የሚጁ ታላቅ እህት የሆነችው ዳቢ ከቤት ተደብቃ በመውጣት እሷና ወንድሟ የሚደርስባቸውን በደል ለፖሊስ ሪፖርት ለማድረግ ፖሊስ ጣቢያ ትሄዳለች። ፖሊስ ጣቢያው ውስጥም ዩብ የተባለ በአንድ ለሕፃናት ጥበቃ ሰጣለሁ የሚል ኤጀንሲ ውስጥ የሚሠራ ጠበቃ ዳቢን ስለሚደርስባት ጭቆና ለፖሊስ ሪፖርት ስታደርግ ሰምቶ ዩብ በሰማው ነገር እጅግ በጣም ያዝናል። ፖሊሶቹ ግን ጉዳዩን ቀለል አድርገው በማየት አንዲት ሕፃን ልጅ ስለተገረፈች ብቻ ከቤተሰቧ ወጥታ መቆየት እንደማትችል በመግለጽ ዳቢን ይዘዋት ወደ እንጀራ እናቷ ጄሱክ ይመልሷታል። ጄሱክም አፓርታማዋ ተንኳክቶ ከቤት ጠፍታ የነበረችው ዳቢ በፖሊሶች አማካኝነት ስትመለስላት ጊዜ ጄሱክ በፖሊሶቹ ፊት ዳቢ በመጥፋቷ በጣም ተጨንቃ እንደነበር በመግለጽ ዳቢን እቅፍ አድርጋ ወደ ቤት ታስገባታለች። ነገር ግን ፖሊሶቹ ከሄዱ በኋላ ጄሱክ ዳቢን ልታሳስሪኝ የሞከርሽ ነው በማለት ታናሽ ወንድሟ ሚጁ ፊት ክፉኛ ስትደበድባት፣ ታናሽ ወንድምየው ሚጁ እንጀራ እናቱን በጣም ስለሚፈራት እንዲሁም እሷን ለመገዳደር አቅሙ ስለሌለው የእህቱን የስቃይ ጩኸት እያለቀሰ መስማት ዕጣ ፈንታው ይሆናል። ዳቢና ሚጁን በዚህ የስቃያቸው ወቅት የሚደርስላቸው አንዳች ሰው እንኳን ባለመኖሩ ቀስ በቀስ ከሰው መሸሽ እንዲሁም ትምህርት ቤት ውስጥ እንኳን ከሰው ጋር መቀላቀል እየከበዳቸው መምጣት ይጀምራሉ። አንድ ቀንም ሚጁ ዳቢንን ፖሊስ ጣቢያ ውስጥ አይቶ ስላዘነላት ዩብ ስለተባለው ጠበቃ ነግራው ስለነበር እህቱን ጨቅጭቆ ተመልሰው ዩብን ያገኙበት ፖሊስ ጣቢያ ሄዱና ከዩብ ጋር ይገናኛሉ። ዩብም ዳቢንን እንዳያት ስላስታወሳት ሁለቱንም ይዟቸው ወደ ምግብ ቤት በመሄድ የፈለጉትን ነገር አዘው እንዲበሉ ያደርጋቸዋል። ከዛን ቀን በኋላም ዳቢና ሚጁ ከቤት እየጠፉ ከዩብ ጋር ወደ ተለያዩ መዝናኛዎች እንዲሁም መናፈሻ ቦታዎች በመሄድ እንደ እሳት ከምታንገበግባቸው እንጀራ እናታቸው የቻሉትን ያህል ለመራቅ መሞከር ይጀምራሉ። አንድ ቀንም ዩብ እነ ሚጁንን ሲያዝናናቸው ቆይቶ ወደ ቤት ሊመልሳቸው ሲል ለሚጁ የአሻንጉሊት እንዲሁም የገንዘብ ስጦታ ሰጥቶ ሚጁንን ጮቤ ያስረግጠዋል። ዩብም ለዳቢን በምትፈልገው ጊዜ ሁሉ እንድትደውልለት በመግለጽ የስልክ ቁጥሩ ያለበትን ቢዝነስ ካርድ ይሰጣታል። ያን ዕለት ምሽትም እንጀራ እናታቸው ጄሱክ ዩብ ለዳቢን የሰጣትን ቢዝነስ ካርድ ስላገኘችባት ዳቢን የጠበቃ ስልክ ምን ሊያደርግላት እንደያዘች በቁጣ በመጠየቅ